በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ቀለሜንጦስ ምዕራፍ 3 የአዳም የትእዛዝ መጽሐፍ። ልጄ ቀለሜንጦስ ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ሰብአ ሰገል ወደ ቅድስት ድንግል ማርያም መጥተው ነበር። ከነርሱ ጋርም አብሮ አንድ መጽሐፍ መጥቷል። ከዛሬ ጀምሮ ለብዙ ጊዜ የምነግርህ ምስጢር ከዚህ መጽሐፍ የሰፈረና የተገኘ ነው። የአዳም ልጅ ሴት ስለተባለበት ምክንያት እገልጽልሃለሁ። ሴት ማለት እግዚአብሔር ሆይ ጤና ስጥ ማለት ነው። አዳምና ሔዋን በንጽህናና በቅድስና ኖረዋል። ስለዚህ እግዚአብሔር ከስሞች ሁሉ እጅግ ከፍ ያለውን ክብር ሰጣቸው። ሴትና ሕዝቡ ከገነት በታች የምትገኘውን ደብረ ቅዱስ ላይ ኖሩ። ከዚህም ሆነው እግዚአብሔርን መቀደስና ማመስገን ብቻ ስራቸው አደረጉ። የዚህ ዓለም ትካዜ ፈጽሞ አይታያቸውም ነበር። የምስጋና በቀርም ሌላ ስራ አልነበራቸውም። ምግባቸውም ከደብረ ቅዱስ የተተከሉ የዛፍ ፍሬዎች ነበሩ። የደብረ ቅዱስ ዛፎች ፍሬ እጅግ ጣፋጭ ነበር። ይህ የሆነበት ምክንያት መልካም መዓዛ ከገነት የተነሳ ወደ እነሱ ሲመጣ ስለነበረ ነው። እነዚህ ሕዝቦች በጽድቅና በደግነት ብቻ ይኖሩ ነበር። ቂም፣ ቅንዓት፣ ነገረ ሰሪነት፣ ትዕቢት፣ የስድብን ነገር ማሰብ ፈጽሞ ከነሱ ዘንድ አልነበረም። ሐሰትን መናገርና ማሰብ ፈጽሞ ከእያንዳንዳቸው ሕሊና ርቆ ነበር። የእግዚአብሔር ምሕረት በፈለጉ ጊዜ መንፈስ ቅዱስ በውኆቹ ላይም ያንዣብባል። ምድርም በሞሏ ጸጥ ትላለች። በእሷ ላይ ያለው ሁሉ እንዲሁ ጸጥ ይላል። ውኆቹም ይተኛሉ። በዚህ ጊዜ ካህን ተነስቶ ቅዱስ ቅብአን ከውኃ ላይም በማደባለቅ የታመሙትን ቢቀባቸው እንቅልፍም ያጡትን ቢቀባቸው ከደዌያቸው ይፈወሳሉ። እንቅልፍን በማጣት የተቸገሩት እንቅልፍ አግኝተው ይተኛሉ። በስምንተኛው ዕለት ምድር ሳዕርን ልምላሜንም ታበቅላለች፣ የተለያዩ እጽዋትንም ታበቅላለች። በዘጠነኛው ሰዓት መላእክት ለእግዚአብሔር ይገዛሉ። የሰው ልጆች ሁሉ ጸሎት ወደ ልዑል እግዚአብሔርም የምትደርሰው በዚህ ሰዓት ነው። በ10 ሰዓት የሰማይ በሮች ይከፈታሉ። በዚህ ጊዜ የማህመናን ሁላቸው ጸሎት በእግዚአብሔር ዘንድ ደርሳ ከእግዚአብሔር ዘንድ በንጹህ ልብ የለመኑትንም ይፈጸምላቸዋል። የሱራፌል ድምጽን በመስማት በዚሁ ሰዓት ዶሮ ይጮሃል። ወዲያውም ፍጥራን ሁሉ እግዚአብሔርን ያመሰግኑታል። በ11 ሰዓት ፍጹም ደስታ ይሆናል። በምድር ላይ ፀሐይ ወደ ገነት ይገባና የፀሐይ ብርሃን በዓለም ሁሉ ወጥቶ ፍጥረት ሁሉ በፀሐይ ብርሃን እንዲደሰት ይሆናል። በ12 ሰዓት ልጆቼ በጸጥታ ይቆሙ ዘንድም ይገባል። የሚቆሙትም ከእግዚአብሔር ፊት ነው፣ ለሱም ይገዙ። በዚህ ሰዓትም ሰማያን ሁሉ ለጥቂት ጊዜ ጸጥ ይላሉና። ይህ ሁሉ ስማ፣ ነገሬንም አድምጥ፣ ልብ ብለህ አዳምጥ። የእግዚአብሔር ቃል ከሰማይ ወደ ምድር ይወርዳል። ይህም እግዚአብሔር አምላኬ ከገነት ባስወጣኝ ጊዜ ነግሮኛል። ሕያው እግዚአብሔር ቃሉ በኋለኛው ዘመን ከአንዲት ልጅ ማርያም የምትባል ሰው እንደሚሆን ከሷም እንደሚሰወር የሷንም ሥጋ እንደሚለብስ በሰው አምሳልም እንዲወለድ ነግሮኛል። አወላለዱም ከሱ በቀር ማንም ሊያውቀው አይችልም። በረቀቀ ምስጢር ነው የሚወለደው። ግልጽ ሆኖ በምድር ይመላለሳል። ከልጆቼ ጋርም ወዲህና ወዲያ ይላል። በምድር ላይም ጥቂት በጥቂት ያድጋል። በየዓመትና በየቀናት እድገቱ ይቀጥላል። ግልጽ ተአምራትና መንክራትን ያሳያል። ከምድር በባህር ላይ በየብስ እንደሚጓዘው ይጓዛል። ነፋሳትና ባህርን ይገስጻል። እነርሱም በግልጽ ይታዘዙለታል። የባህር ሞገዶች ይጠራቸዋል። እነርሱም ፈጥኖ አቤት እንሆ በማለት መልስ ይሰጡታል። በዚሁም ዕውራን ያዩ ዘንድ፣ ለምጻሞቹም ይነጹ ዘንድ፣ መስማት የተሳናቸው ይሰሙ ዘንድ፣ መናገር ያቃታቸው ይናገሩ ዘንድ፣ ሙታን ይነሱ ዘንድ፣ ሽባዎች ይድኑ ዘንድ፣ መሄድ ያቃታቸው የሚሄዱ ዘንድና ብዙዎችንም እግዚአብሔርን ወደ ማወቅ ይመለሱ ዘንድ ያደርጋል። አጋንንትን ከሰው እያስወጣ ያባረራቸዋል። ድጋሚም እንዲህ አለኝ፣ አዳም ሆይ አትዘን፣ ፈቅደህም ትእዛዜን አፍርሰሃልና ስለዚህ የገባሁልህን ቃል ኪዳን አሁን የሚፈጸም አይደለም፣ ከጥቂት ጊዜ በኋላ ግን ይፈጸማል። ዳግመኛም እግዚአብሔር አናገረኝ እንዲህም አለኝ፣ ከገነት አውጥቼ እሾህና አሜከላ በምታበቅል ምድር ያስቀመጥኩህ እኔ ነኝ። በሷም በተወሰኑ ዓመታት ትኖራለህ። ጀርባህንም ራስንም በገዛ ራስህ አደን፣ ጉልበትህንም ይንቀጥቀጥ፣ የሥጋህን ምርጅና ይታያል። የየዕለቱ ምግብህንም ትፈልጋለህ። ከአምስት ቀንና ከግማሽ ቀን በኋላ
እምርልሃለሁ ይቅርታንም አደርግልሃለሁ በይቅርታዬ ብዛትም በምህረቴ ብዛት ወደ አንተ ቤት ወርዳለሁ በወገንህም ከርስ አድራለሁ ይህ ሁሉ ሰላንተ ድህነት ይሆናል አዳም ሆይ ሕፃን ሆኜ ሰላንተ ወለዳለሁ አዳም ሆይ ሰላንተ በገበያ ሁሉ መላለሳለሁ 40 ዕለትንም እጾማለሁ ሰላንተ ብዙ መከራን እቀበላለሁ መከራንም እታገሳለሁ በእንጨት ላይም እሰቀላለሁ ይህ ሁሉ የሚፈጸመው ሰላንተ ነው ምስጋናን ዘላለማዊነት ልዕልና ክብር ስግደትና ዘምሮ ለአብ ለወልድ ለመንፈስ ቅዱስ ይገባል እስከ ዘላለሙ አሜን ሴት ልጄ ሆይ ወንድሙ አቤልን በቅናት ተነሳስቶ ስለገደለው ቃየል ልጆች በምድር ላይ የጥፋት ውሃ ይመጣል ቃየልም ስለ እህቱ ሉድ አቤልን ገደለው ስለዚህ ከጻድቁ አቤል ደም በቀር ለቃየል ልጆች ሌላ መሐላ የላቸውም ሕዝቡ ሁሉ ደቂቃ ሴት የሆኑ ወደ ደብረ ቅዱስ ይወጡና ከአዳም ስጋ እየተባረኩ ይመለሱ ነበር ለመባረክ የሚወጡት ትልቅ ትንሹ ሴት ወንድ ሁሉም ናቸው ከዚያም ሆነ አይናቸውንም አንስተው ወደ ገነት ይመለከታሉ ከእግዚአብሔር ፊትም ይሰግዳሉ ይቀድሱታል ያመሰግኑታል ከዚያም ወደ ማደሪያቸው ይመለሳሉ ሴት 912 ዓመት ኖረና ሊሞት ታመመ በዚህ ጊዜ ሄኖስ ቃይናንና መላኤል ያሬድና ሄኖክ ከልጆቻቸው ጋር ወደ ሴት ቀረቡ ሴት በእነሱ ላይ ጸለየና ባረካቸው ስለነሱም ወደ ልዑል እግዚአብሔር ማለደ እንዲህም አላቸው በአቤል ጻድቅ ስም አደራላችኋለሁ ከናንተ ማንም ከደብረ ቅዱስ ወርዶ ከነፍስ ገዳይ ቃየል ጋርም አይደመር ቃየል አቤልን ከገደለው ጀምሮ በእኛና በሱ መካከል ያለው ጥል እናንተ ታውቃላችሁ በዚህ ጊዜ ሄኖስም ወደ ሴት ቀረበ ሴትም ባረከው እንዲህም አለው በቀና መንፈስና በእውነት ሕዝብህን ምራቸው በሞቱ ጊዜ ከተቀደሰው ከአዳም ስጋ ፊት ቆመህ ለእግዚአብሔር ተገዛ በጻድቁ አቤል ደምም አማለው በሕዝቡ ዘንድም አመራሩን በንጽህናና በእውነት ያስተካከል ዘንድ በአዳም ስጋ ሴትን ለእግዚአብሔር አገልግሎትን እንዳያቋርጥ ነገረው ሴት ሞተ እረፍቱም ታኅሳስ 11 ቀን ሆነ ሄኖስም አባቱን ሴትን በክብር ገነዘው የተለያዩ መልካም ሽቶዎችን አፈሰሰለት ከአዳም ጋርም በቤተ መዛግብት አስቀመጠው ሕዝቡ በሴት ሞት ምክንያት 40 ቀን አለቀሰ ሴት ከሞተ በኋላ ሄኖስ ሕዝቦቹን በቀንና በእውነት መራቸው አባቱ ሴት የነገረውን ሁሉ ፈጸመ ሄኖስ 800 ዓመት ሲሞላው አይነ ስውሩ ላሜህ ነፍሰ ገዳዩን ቃየልንም በዱር ውስጥም በእንጨቶች መሃል ገደለው ቃየልም የተገደለበት ቦታ ኖልዕራ ጋር ይባላል እውሩ ላሜህ ቃየልን ሊገድለው የቻለበት የዱር አውሬ ድምጽ መስሎት የቃየል ድምጽ ስለተሰማው በመደንገጥ እንጂ ሆን ብሎ አልገደለውም ቃየል በእንጨቶቹ ውስጥ ድምጹን ሲሰማ እውሩ ላሜህ ድንጋይን አንስቶ ድምጽ ወደ ተሰማበት አቅጣጫ ቢወረውር ቃየል በሁለት አይኖቹ መካከል አሳረፈበትና ሞተ በዚህ ጊዜ ይመራው የነበረው ልጁ ድንጋይ ወርውረ የገደልከው አባታችን ቃየልን ነው ቢለው ከሐዘኑ የተነሳ በኃይል እጆቹን አራገበና ሲያራግብም የሚመራው ልጁን ገደለው ሄኖስ 905 ዓመት ሲሞላው ታመመ ሊሞትም ተቃረበ በዚህ ጊዜ ያሬድ ሄኖስ መላኤል ቃይናንና ማቱሳላ ከልጆቻቸው ጋር ወደ ሄኖስ ተሰበሰቡ ሄኖስም ስለነሱ ጸለየ ባረካቸውም ስለነሱም ወደ እግዚአብሔር ማለደ በጻድቁ አቤል ደም ከነፍሰ ገዳዩ ቃየል ጋርም እንዳይደባለቁ አማላቸው እንዲህም አላቸው በእኛና በነፍሰ ገዳዩ ቃየል ያለውን መለየት አስቡ አትርሱት ቃይናን ሊሞት ወደ ቀረበውም አባቱ ሄኖስ ቀረበ ሄኖስም ቃይናንን ባረከው እንዲህም አለው ሕዝብህንም ጠብቃቸው ዘመዶችህንም ጠብቅ እኔ እንደጠበቅኋቸውም ጠብቃቸው በእነሱ ላይም ትክክለኛውን ፍርድ ፍረድ መላእክትም ልጆችህ ካንተ በኋላ ሕዝቦቹን በትክክል ይመራቸው ዘንድም እዘዘው መላእክትም በአባታችን አዳም ስጋ ፊትም ለእግዚአብሔር መገዛትን እንዳያጓድል አደራ አለው ሄኖስ በመጀመሪያው ሳምንት ጥቅምት 7 ቀን ሞተ ሄኖስም ሊሞት ማቱሳላ የ57 ዓመት ሰው ነበር ቃይናን አባቱ ሄኖስ ገነዘው ከዚያም በመዛግብት ዋሻ ቀበሩት ሄኖስ ከሞተ በኋላ ሕዝቦቹን 40 ቀን አልቅሰዋል
ቃይናን የሄኖስ ልጅ ህዝቦቹን በእውነትና በቅንነት መራቸው። የአባቱን ሄኖስ ትእዛዝ ሁሉ በጥንቃቄ አከበረ። 920 ዓመትንም ኖረ። የመሞቻ ጊዜም ሲደርስ ልጆችንና ልጆቻቸውን ባረካቸው። ሰኔ 13 ቀንም በዕለተ ረቡዕ ሞተ። መላኤል ልጁን ገነዘው። መላኤልም 895 ዓመት ኖረ። መላኤል ከዚህ ዓለም የሚለይበት ጊዜ ሲደርስ ከሱ በፊት የነበሩ አባቶቹ እንዳዘዙት እሱም ያሬድን አዘዘው። ቃይናንም በዕለተ እሑድ ሚያዝያ 2 ቀን ሞተ። ያሬድም ገንዞ በመዛግብት ዋሻ አስቀመጠው። ከአባቶቹ ጋርም ለያሬድ 500 ዓመት ሲሞላው ከሴት ልጆች ወንዶች ተነሱ። የአባታቸውንም ትእዛዝ አፈረሱ። ከአዳምና ከሌሎች አባቶች የተረከቡትን አደራነትን ጠሉ። አንዳንድ እያሉም ከደብረ ቅዱስ በመውጣት የቃይል ልጆች ጋርም ተጨመሩ። ሰይጣን በታወረው የላሜህ ልጅ አመካኝቶባቸዋልና። የቃይል ቤተሰብ የሆነው እውሩ ላሜህ ሁለት ዮፊልና ቤልቄን የሚባሉ ልጆች ነበሩት። እነዚህ ልጆች በመሰንቆ በአርጋኖና በእንዚራ በከበሮ የታጀበ ዘፈንን ዘፈኑ። የሴት ልጆች በሰይጣን ተታለው የቃይል ልጆችን መከተል ጀመሩ። በዚህ በጣፈጠውም የዘፈን ዜማ ተመሰጡ። ይህም መነሻ አድርገው ከደብረ ቅዱስ እየወረዱ ከክፉዎች የቃይል ልጆች ጋርም ተጨመሩ። የሴት ልጆች በዘፈን ተጠምደው ወደቁ። በመብል በመጠጥና በዝሙት ተያዙ። ሴቶች ጎልማሶችን በመከተል ተሯሯጡ። ወንዶችም እንደ ዱር አውሬ ራቆታቸውን እየሆኑ በየገበያው ይዞሩ ጀመር። ሰይጣን የሴትን ልጆች አሳስቶ ከቃይል ልጆች ጨመራቸው። ይህም በዘፈን ድምጽ በመሰንቆ ጨዋታና በማዳራት በማታለል ነው ከደብረ ቅዱስ ወደ ተረገመችው ምድር የወረዱት። እግዚአብሔር ባለሟሎቹ አድርጎ አስቀመጣቸው እያለ ያጋንንትን ፈለግ ተከተሉ። ያጋንንትን ባለሟሎቹም ሆኑ። ከሕይወትም ሞትን መረጡ። ክብርንም ናቁ። ክብር ይግባውና ልዑል እግዚአብሔር አክብሯቸው ነበር፣ ልጆችም አድርጓቸው ነበር። ነብዩ ዳዊት ስለነሱ እኔስ አማልክት ናችሁ፣ የልዑል እግዚአብሔር ልጆች ናችሁ አልኩ። ይህ ማለቱ የእግዚአብሔር ትእዛዝ በማክበር የነበሩትን ለማስታወስ ነው። ከበደሉ በኋላ ስላለው ጊዜያቸውን ሲገስጽ ደግሞ እናንተስ እንደሰው ትሞታላችሁ፣ ከመላእክትም እንዳንዱ እንደወደቀውም ትወርቃላችሁ አለ። እጅግ ተሳሳቱ፣ ስጋቸውንም አረከሱ፣ በቃይል ልጆች አመነዘሩ፣ ብዙ የረከሰ አድራጎትንም ፈጸሙ፣ እጅግ የረከሰ ተግባርንም ፈጸሙ። ነፍሳቸውንም ረስተው በኃጢአትም ተጠመዱ። ሴት ከወንድ ጋርም ወንድ ከሴት ጋርም ተገናኙ። ግልጽ የአመንዝርነትን ተግባር ፈጸሙ። 2-3 ሆኖ በአንዲት ሴት ተገናኙ። ምድርን በሞላው አረከሷት። ማንኛውም ተፈጥሯቸውንም ወደ ቃይል ልጆች ጨመሩ። አንዱ ከአንዱ ሊለያዩ እስከማይችሉ ድረስ ተደበላለቁ። ሰይጣን ሙሉ በሙሉ ገዛቸው። በወደቀና በረከሰው ውድቀታቸውም የሚያሰሙት ጩኸታቸውና ዋይታቸው እንደ ባዝራ ፈረስ እስከ ደብረ ቅዱስ ተሰማ። 100 ኃይለኞች የደቂቃ ሴት ውስጥ የሆኑ ከደብረ ቅዱስ ሊወርዱ ሲዘጋጁ ያሬድ አይቶና ሰምቶ እጅግ አዘነ። ስለ ድቀታቸውም እጅግ ተከዘ። ያሬድ መልእክተኞቹን ወደ እነሱ ልኮ አስጠራቸውና እነርሱም መጥተው ከፊቱ ቆሙ። ይህ የሰይጣን ስራ አትስሩ በማለት ገሰጻቸው። በጻድቁ አቤል ደምም አስማላቸው። ከደብረ ቅዱስም እንደወርዱ አስቀድማችሁም የገባችሁትን መሐላ አስቡ አላቸው። ሄኖክም መጣና ተናገራቸው፣ እንዲህም አላቸው፣ ከእናንተ መካከል የአባታችን መሐላ ጥሶ ከደብረ ቅዱስ ለመውጣት ያሰበ ካለ ደግሞ ተመልሶ ወደ ደብረ ቅዱስ እስከ ዘላለሙ አይገባም። እነሱ ግን የያሬድን ምክር ሰምተው ወደ ኋላ ለማለት አልፈለጉም። የሄኖክንም ምክር አልተቀበሉም። ከደብረ ቅዱስ ወርደው በምድር ላይ ታዩ። የቃይልም ሴቶች ልጆች ተውበው እርቃናቸውንም በመሆን ሲንቀሳቀሱ አያቸውና ከነሱ ጋር አመነዘሩ፣ ርስታቸውንም አጠፉ። እነዚህ የቃይል ሴቶች ልጆች ጋርም ስጋቸውን ያረከሱ 100 ደቂቃ ሴት ከደብረ ቅዱስ በድንጋይ እሳት መዘጋቱን ሳያውቁ ሊመለሱ ሞከሩ። ግን የእሳቱ ድንጋይ እንዳይገቡ ከለከላቸው። ሌሎችም የሴት ልጆችም ወደ የወገናቸው መመለሻ አጥተው መቅረትን ሳያውቁ ከደብረ ቅዱስ እየወጡ ወደ ተረገመች ምድር ወርደው ከቃይል ካረከሱ ሴቶች ጋርም አመነዘሩ። ያሬድ 900 ዓመት ሲሞላው ከዚያ ዓለም የሚለይበት ቀን ደረሰ። በዚህ ጊዜ ወደሱ ሄኖክ
ማቱሳላ ላሜህና ኖህ ተሰበሰቡ። ያሬድም በእነሱ ላይ ጸለየ፣ እንዲህም አላቸው፣ እናንተ ከደብረ ቅዱስ አትረዱ፣ ከቃየል ልጆች ጋርም አትጨመሩ። ልጆቻችሁና ሚስቶቻችሁ ግን ከደብረ ቅዱስ እየወጡ ከነሱ ጋር ይጨመራሉ። እግዚአብሔር ልዑል ግን እንዲህ እንዳበደሉ ይኖሩ ዘንድም እንደዚሁ እንዳበዱ ይኖሩ ዘንድ አይተዋቸውም። የእሱ ትእዛዝና የአበውንም ትእዛዝ አፍርሰዋልና ለነሱ ልጆቹ ደግሞ እንዲህም አላቸው፣ ከዛሬ ጀምሮ የተረገመች ምድር ልትሰባሰቡ ነው። ሁላችሁም ደብረ ቅዱስን ትታችሁ ስትወርዱ ከእናንተ ጋር ያባታችሁ አዳም ስጋ የሌሎችንም አበው ስጋ ይዛችሁ ወረዱ። በተጨማሪም ቁርባንን፣ ወርቅንም፣ ዕጣንና ከርቤን ይዛችሁ ሂዱና ከአዳም ስጋ ጋር አኑሩት። ያሬድ ለሄኖክ እንዲህ ሲል መከረው፣ ልጄ ሆይ አንተ ግን በአዳም አባታችን ስጋ ፊት መዘመርንና ማመስገንን አትተው። ከእግዚአብሔር ፊትም ተገዥነትህን በእውነትና በቅንነት ግልጽ በዘመን ሁሉ ይህ ሁሉ ተግበር። ያሬድ ግንቦት 12 ቀን በዕለተ ዓርብ በ3 ሰዓት ሞተ። ያሬድ ሲሞት ማቱሳላ 965 ዓመት ሆኖት ነበር። ልጁ ሄኖስን ገንዞ በመዛግብት ዋሻ አኖረው። የቀሩትም የሴት ልጆች እግዚአብሔር ችላ አላቸው፣ ኃጢአትንም ወደዋታልና ከዚህም የተነሳ ተለያይተው 2 ክፍል ሆኑ። ጨርሰውም ከደብረ ቅዱስ ለመውረድ ወደዱ። ሄኖክ፣ ማቱሳላ፣ ላሜህና ኖህ ይህንን ሲሰሙ በጣም ስለነሱ መጥፋትም አዘኑ። ሄኖክ 365 ዓመት ሲሆነውና ከያሬድ ሞት በኋላ 5 ዓመት ለእግዚአብሔር ተገዥነትን ካሳየ በኋላ እግዚአብሔር ያስተዋይነትን ልቦና ሰጠው፣ ወደሱ እንደሚወስደውንም አስረዳው። በዚህ ጊዜ ሄኖክ ማቱሳላ ላሜህና ኖህን ጠራቸው፣ እንዲህም አላቸው፣ እነሆ ልዑል እግዚአብሔር በእነሱ ላይ ቁጣውን እንዲገልጽም አወቁ። በእነሱ ላይም እጅግ የፍርድ ቅጣትም ያወርዳል። ቁጣውን ምሕረት የሌለበት ቁጣ ነው። እናንተ ግን በአበው ቅዱሳን ተተክታችኋል። ከእግዚአብሔር ፊትም ተገዥነታችሁን አታስታጉሉ። ንጹሕ ሆናችሁን በደግነት ኑሩ። በዚህ በደብረ ቅዱስ የሚወለድ እንደሌለ እወቁ። ሕዝቦቹም ለመምራትም የሚችል በአበው አካሄድ ማንም አይኖርም። ሄኖክ ይህንን ንግግር ሲጨርስ ወደ ሕይወት ተመለሰ። እግዚአብሔር በገነት አደባባይ አስቀመጠው። በዚሁም ሞት የለም። የቀሩት የሴት ልጆች ግን ማንም ሳያስገድዳቸው በሙሉ ቃየል ወደሚኖርበት ምድር ተሟጠው ወረዱ። ከነሱ ውስጥም ማንም በደብረ ቅዱስ አልቀረም። ላሜህ፣ ማቱሳላና ኖህ ብቻ ቀሩ። ጻድቁ ኖህም በድንግልና ራሱን 500 ዓመት ጠበቀ። ከዚህ የተነሳ እግዚአብሔር ኖህን ሃይካል የተባለችን የሄኖክን ልጅ የማቱሳላ ወንድም ልጅ ናማስን እንዲያገባ ታዘዘ። እግዚአብሔር ስለማያየህ አመጣጥ ገለጸለት። የጥፋቷ ተነስቶ በዝሙት የረከሰችውን ዓለም እንዲያጥባትም ነገረው። ይህም ከ100 ዓመት በኋላ እንደሚፈጸም ገለጸለት። ከወዲህም ጀምሮ ለራሱና ለቤተሰቡ ድህነት መርከብ እንዲያዘጋጅ አዘዘው። እግዚአብሔር በድጋሚ ከደብረ ቅዱስ ዛፎች የሚቆርጥ ዘንድም አዘዘው። እሱም ከደብረ ቅዱስ ቆርጦ በቃየል ልጆች ማደር ያስቀመጠው። በዚህም 300 ክንድ ርዝመት፣ ክንዱ 500 ክንድ፣ የራሱ ጉንድና ቁመቱ 30 ክንድ የሆነ መርከብ መስራት ጀመረ። በዚህ መርከብ ውስጥ 3 ክፍሎችም ይሰራል። ታችኛው ክፍል ለአውሬዎችና ለእንስሳ ማደሪያ ይሆናል። መካከለኛው ክፍል ለራሱና ለሚስቱ ለልጆችና ለሚስቶቻቸውም ይሆናል። የውሃ ማጠራቀሚያ ገንዳ ሰራ። ከዚያም በተጨማሪ 3 ክንድ ርዝማኔ 1 ክንድ ጉንድ ያለው ደውል ከሊባኖስ እንጨት ሰራ። መርከብ በሚሰራበት ጊዜ ሁሉ ጊዜ ጧት ለስራ እንዲሰበሰቡ ደውል ይደውላል። ቀትር ሲሆን ምሳ ለመብላትም እንዲሰበሰቡ ይደውላል። ቀን አልፎ ምሽት ሲሆንም ወደ የቤታቸው እንዲገቡ ይደውላል። መርከቡን ለምን እንደሚሰራውም ጠያቂ ቢነሳበትም እግዚአብሔር ይህችን የረከሰች ምድር ለማጥፋት የጥፋት ውሃ እንዲያዘንብና በዚህም ምክንያት ራሱ ሚስቱን ልጆቹን ሚስቶቻቸውንም ለማዳን መርከብ እንዲሰራ መታዘዙን ይገልጽለታል። ኖህ የእግዚአብሔር ትእዛዝ ሰምቶ ሚስት አገባ። ካገባ በ40 ዓመቱ 3ቱን ሴም፣ ካምና ያፌት ወለዳቸው። 3ቱም ወንዶች በቅደም ተከተል ወለዳቸው። የኖህ ልጆች የማቱሳላ ልጆችን አገቡ። ኖህ እግዚአብሔር እንዳዘዘው የመርከቧን ስራ እንደፈጸመ ማቱሳላ ሊሞት ተቃረበ። ኖህ፣ ሴምና ያፌት ወደ ማቱሳላ ተሰበሰቡ። ማቱሳላ በእነሱ ላይና በሚስቶቻቸው ላይ ጸለየ፣ ባረካቸው። ስለነሱም ወደ ልዑል እግዚአብሔር እያለቀሰ ማለደ። እያዘነም ከናንተ በቀር
ከሁላቸው ማህዛብ መካከል በዚሁ በደብረ ቅዱስ ማንም ሊቀር አይቻለውም ያላችሁት እናንተ ብቻ ናችሁ። አባታችን አዳምና እናታችን ሔዋንን የፈጠረ እግዚአብሔር ምድርን በዘራችሁ ይሞላት ዘንድ የባረከ እሱ ነውና፣ እንዲሁም እግዚአብሔር እናንተንም ይባርክ፣ ዘራችሁም ያብዛ፣ እናንተን ይጠብቅ፣ ጽናቱንም ይስጣችሁ፣ ኃይልና አሸናፊነትንም ይስጣችሁ። ለዚህችም ከእግዚአብሔር በወጣች ትውልድ ሊመጣ ካለው መቅሰፍትም ይሰውራችሁ። በልጆቻችሁና በልጅ ልጆቻችሁም በረከት ይውረድ። ለአባታችን አዳም የሰጠውንም ጸጋ ለእናንተም ይስጣችሁ። ለእናንተ ሚስት ስለእናንተ ወደ እግዚአብሔር እለምናለሁ፣ ዘራችሁን ሁሉ ይሞላ ዘንድ መንግስትንና ትንቢትን ለእናንተ ይሰጥ ዘንድ ለእናንተ ይስጣላቸው። ኖህም ደግሞ እንዲህ አለው፣ ከእግዚአብሔር ዘንድ የተባረከህ ኖህ ሆይ ቃሌን ስማ፣ ትእዛዜን አክብር። እኔ ከኔ የቀደሙትም አበው ከዚህ ዓለም እንደወጡ ከዚህ ዓለም እወጣለሁ። እነሆ ሰዎች ብዙ ኃጢአትም ስለሰሩበት እግዚአብሔር የጥፋትን ውሃ ልኮ ምድር ሊያጠፋት ነው። አንተና ቤተሰቦች ግን ከዚህ የጥፋት ውሃ ትድናላችሁ። እኔ ስሞት ለቀደሙት አበው እንደተደረገውም ስጋዬን ገንዘህ በቤተ መዛግብት አኖረው። ከዚህ በኋላ ሚስትህና ልጆችህ የልጆችህን ሚስቶች ውሰድ፣ ከደብረ ቅዱስም ወረድ። የአባታችን አዳም ስጋውን ካንተ ጋር ውሰድ። እግዚአብሔር እንድትሰራትን ካዘዘህን መርከብ ውስጥም አስቀምጣት። ቁርባን፣ ወርቅ፣ ከርቤና ዕጣን ከአዳም ስጋ በላይ አስቀምጥ። የቀሩትንም አበው ስጋ ከደብረ ቅዱስ አወርደህ በአዳም ስጋ ግራና ቀኝ አስቀምጠው። የአባታችን አዳም ስጋም በአበው ስጋ ማህል ይቀመጥ። ለራስህ ማደሪያ በመርከቧ ላይ ስራ። ከመርከብ በስተምስራቅ በኩል ላንተና ለልጆችህ ለሚስትህም ለልጆችህ ሚስቶች ክፍል ትሰራለህ። በስተምዕራብም ክፍል መኖሪያቸውንም ይሁን። በዚሁ ለመብልና ለመጠጥ ይሰብሰቡ። ከመርከቧ እስክትወጣ ድረስም ከዚሁ ሆናችሁ ወደ ውጭ ተመልከቱ። የጥፋት ውሃ ከምድር ሲወገድ በምድር ስትኖሩ ያን ጊዜ በህብረት እየተሰበሰባችሁ ብሉ ጠጡ። በእግዚአብሔር ፊትና በአዳም ስጋ ፊትም በቅድስናና በንጽህና በቅንነትና በጽድቅ ከመገዛት ወደ ኋላ አትበሉ።